አትችይም። መምሰል ግን ትችያለሽ። በልብስም መመሳሰል ጀምረሻል፣ በፎቶ መነሳትም በቪዲዮ መመሳሰል ጀምረሻል ማለት ነው። እና ቅናተኛ ሴሰኛ ሴት ነው፣ ሴሰኛ ሴት ነሽ ማለት ነው። ብድሩን ደግሞ አሁን በቅርብ ታየዋለሽ። አንቺም ደም እንባ አልቅሰሽ ገብቶሻል። የዘራሹን ነው የምታጭው ባለጌ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። እኔ በጣም ሰላም ነኝ። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ማለት ነው። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዝሙትን የማትደግፉ የሩታዬ እህቶች መልካም አስተያየታችሁን ለምትሰጡኝ ፈጣሪ ያክብራችሁ። እጃችሁን ቁርጥማት አይንካው፣ ጤናውን ያትረፍርፍላቸው። በያላችሁበት ፈጣሪ ጠብቀን ይጠብቃችሁ። ሀገራችን ኢትዮጵያ ሰላሟን ያብዛ። ዝሙተኞችን ከዓለም ያጥፋልን ማለት ነው። ሴሰኞችን አብሶ የሰው ባል ላይ ገና ሳይፋታ ሄደው ጉብ የሚሉ ሴቶችን እውነቴን ነው እንደ ነቀርሳ ነቅሎ ያጥፋልን። እንደ ሄርሜላ አይነቷን ልክስክስ እና እንግዲህ ያው በድጋሜ ተመልሼ መጥቼላችኋለሁ ውድ ተመልካቾቼ። ሄርሜላ በጣም ነው ያናደደችኝ። እንደ ዛሬ እንዲህ ተናድጄ ሰድቢያትም አላቅም። በእውነት እግዚአብሔርን አናዳኛለች። ንግግሯ በጣም ነው የሚያናድደው ማለት ነው። እንግዲህ ከሩታ በላይ አብርሃምን የማቀው እኔ ነኝ ብላለች ማለት ነው። እና በጣም የገረመኝ አብርሃም አይፈልግሽም፣ ከልጅሽ ጋር አርፈሽ ኑሪ ቁርጡን ስነግርሽ ያለችው። ሳትፈለጊ እኮ የሰው ትዳር ውስጥ ጥልቅ ብለሽ እንደ እርጎ ዝንብ የገባሽው አንቺ ሴሰኛዋ ሴት ነሽ። አንቺ ዝሙተኛዋ ሴት ነሽ። ገብቶሻል? አብርሃም ሚስቱን ሳይፈታ አቤልና ብሩክ አምጥተው ለአብርሃም እንደ መሽገር አጣበቁሽ። ገብቶሻል? ከዛን በኋላ የሩታን ለመጣል ተወዳጅነትን ለማትረፍ በግድ አፈቅር ካለው እወድ ካለው ቀለበት እሰርልኝ ብለሽ ራስሽ ነሽ እኮ አብርሃምን የአስገደድሽው ማለት ነው። አልፈልግም እንኳን ብሎ ሲልሽ የእጅ ሰዓት ላይ የሆነ ነገር አሰርተሽ አመጣሽ። ይሄ ቪዲዮ ደግሞ በቅርብ ይወጣል ማለት ነው። ሄደሽ ያሰራሽበትን ይወጣል። ገና ጉድሽ ሁሉ ይዋረዳል። ቅሌታ ባለጌ። ሆቴል ለሆቴል እኮ ሻንጣሽን ይዘሽ ስትከረፈፊ የነበርሽው እኮ አንቺ ነሽ፣ አብርሃም አይደለም። አብርሃም አይደለም። ሳይፈልግሽ እኮ ነው የመጣሽው። የቤተሰቦችሽን ክብር ብትጠብቂ፣ የራስሽን ክብር ብትጠብቂ ኖሮ በስነ ስርዓት ሽማግሌ ልኮ ያገባሽ ነበር። ገባሽ? ለአብርሃም ፍቅር ቢኖርሽም ብትወጂውም ማለት ነው እና እስከሚፈታ ትጠብቂ ነበር ማለት ነው። አብረሽ አትጋደሚ። እሷ ገና ሳትወልድ እግርሽን አሰቅሊም ነበረ። ይሄ ምንድነው? ምን ያህል የወንድ ጥማት እንዳለብሽ ነው የሚያሳየው። በአካባቢሽ ላይ በቃ ምንም አይነት ወንድ የለም ማለት ነው። አንቺን እንደው የሚያስደስቱሽ አላገኘሽም። አብርሃም ነበር የታየሽ ማለት ነው። አንቺማ የሆነ ተልኮ ያለሽ ነው የሚመስለው እንጂ እውነት አብርሃምን አፍቅረሽ አይደለም። መጀመሪያ አመጣጥሽ የሆነ ሴራ የተሰራ ሴራ አለ፣ ሩታ የማታውቀው ማለት ነው። አብርሃም እኮ የልጁ ግዳጅ አለበት። እውነቴን ነው፣ ግዳጅ አለበት። ልጁን የማሳደግ ግዳጅ አለበት። አርፈሽ ኑሪ፣ አይፈልግሽም። አንቺ ነሽ እንዴ ስለ አብርሃም የምታውቂው? እሷ ናት እንጂ የምታውቀው ከዚህ ቀደም ያለውን። በዚህ ላይ ደግሞ ስሟን እያጠፋችሁ ዝም ብላ የምትቀመጥ ይመስልሻል? በየቦታው ስሟን የምትጠሪው እኮ አንቺ ነሽ። አብርሃምን ሩታ ሳሰረችው፣ አብርሃምን ሩታ እንዲያረገችው፣ አብርሃምን እንዲያረገችው። በቃ የሩታ ስም ያልገባበት የለም። ምን ነው ይሄን ያህል አብርሃምን ከዚህ በፊት 20 ዓመት አውቀዋለሁ ብለሽ ተከራከርሽለት? ይሄን ያህል ማለት ነው። እህትየዋም በነገራችን ነገሮችን እየሸፋፈነች ነው። አቤል ደግሞ አሁን አዲስ ጉድ እንደሚያወጣ የጠፋሽበት ሚስጥር ማርቲም እንደምታውቅ አቤል ማርቲን እያፋጠጣት ነው የሚገኘው ማለት ነው። የተደበቀ አንድ ሚስጥር እንዳለ ኤፍሬም እንደዚሁ አውቋል። እህትየዋ ደግሞ ለሩታ ምን ያህል ጥላቻ እንዳላትን አሳይታለች።
ሩታ ማለት አንድ የቤተሰባችን አባል ናት። ስለዚህ አሁንም ቢሆን እኔ ወዳታለሁ ቢላት ሲገባክ ያኔ አንተም ትርቃታለክ። ሞኝ ሆነክ ነው። ሩታ አንድ የቤተሰባችን አባል አይደለችም እያለች ከሃዲ። ምን ያህል ከሃዲ እንደሆናችሁ እኮ ነው የሚያሳየው። ቡዜም እኮ በሩታ ሰበብ ነው ቻናል የተከፈተልሽ። እውነቴን እኮ ነው። በሷ ያላለፈላችሁ እስቲ እከካችሁን ያላራገፋችሁ አላችሁ። በሩታ ሰበብ ያልሸቀላችሁ አላችሁ። አብርሃም ያኔ ምን እንደሚመስል እኮ እዛ ቡታጅራ ላይ እናውቃለን። ከፍቅር ጋር የነበረ ጊዜ ማለት ነው። ፍቅር ጥላው እኮ ስትሄድ ገመድ ይዞ እኮ ጫካ ለጫካ ሲሮጥ ነበረ። ሩታ እኮ ከአብርሃም ህይወት እኮ እዛ ቡታጅራ ሆና ራሱ እኮ ለመውጣት አስባ ነበር። ግን እየተንበረከካችሁ አብራ እንድትቀጥል አደረጋችሁ። አሁንስ ዝና መውደድ በቃ ይሄ ዶላሩን በየጊዜው ስታፍሱ ጊዜ ያን ተከፋይ ያልነበረው አብርሃም አሁን እንዴ አንድ የመንግስት ሰራተኛ የማይከፈለውን ዩቲዩብ ይከፍለዋል። በቃ ጠገበ ማለት ነው። ጡንቻውን እያሳየ የወንድ አልጫ ሚስት ከዛ እርጉዝ ሆና የት ነሽ ብለክ ዞር ብለክ ያላየከው አሁን ከውሽማ ጋራ ስትልከሰከስ አንተ ራሱ ትንሽ አታፍርም እንዴ? አንተና ሩታ መነጋገር ታለባችሁ ሁለታችሁ ናችሁ እንጂ የምትጨርሱት። ሄርሜላ ምን አባቷ ቤት ሆና ነው ሩታን እንደዛ የምትናገረው? ቢያንስ ክፉ ደጉን እኮ አሳልፈካል። የመጀመሪያ ልጅክን ያንተን ፎቶኮፒ የሚመስል ቆንጆ የቸኮሌት መልክ ያለው ልጅ ሰታካለች እኮ። ትንሽ ክብር የሚባል እኮ ነገር አለ። ምንድነው ያፈዘዘክ? ሩታን እንኳን እንዲህ ቀና ብሎ ለማየት አይታችሁ ከሆነ ማለት ነው እግዚአብሔርን እንዲህ አይኑን እንኳን ለመግለጥ እኮ ልጁ ያፍራል። የሆነ ብቻ ትልቅ የተደረገበት ነገር አለ። እስቲ ልብ ብላችሁ ይዩት። ፈዘዝ እኮ ነው የሚለው። አንድ እንትን ነገር እኮ አይናገርም። ፉዞ ደግሞ አሁን እዛ ጋር ቆመክ ውሽሚትን በልጅክ እናት ታናግራለህ። ክብረ ቢስ። ክብር ቢኖርክ ማኖሮ ለሩታ ክብር ቢኖርክ ለትዳር ክብር ቢኖርክ መጀመሪያ ወስለታክ ባሌ ከሩታ ገላገለው እያላችሁ የምታሽቋልሉ ደግሞ ማለት ነው አሽቋላጮች። እዚህም ትክክል እዛም ትክክል። አሁን ለታ ሩታ ጀግና ስትሉ ነበረ። ትናንትና ደግሞ ሄርሜላ ጀግና ባሏን አስፈታች። መቼ የተጋባችውን ባል ነው። ዝሙት እንዲህ እየበዛ የመጣው እንደዚህ እየተልከሰከሱ ሴትና ወንድ አብሮ ሲጋደሙ ነው። ለምንድን ነው ታዲያ ኤፍሬም እውነቱ ይውጣ እያለ ሲል እህትየዋ መሸፋፈንን የፈለገችው? ለምን ይመስልካል? ለምን ይመስላችኋል? የተደበቀ ሚስጥር አለ ብሎ አቤልም መጥቷል። ማርቲን እያፋጠጣት ነበረ። እድሜ ለአቤል የሩታ ህይወት እንዲበጠበጥ፣ እድሜ ለብሩክ። መጀመሪያ አሁን እኔ አቤልና ብሩክን መውቀስ ይከብዳል። ለምን እንደሚከብድ ታውቃላችሁ? ራሳችሁን የምታስከብሩት ራሳችሁ ናችሁ። ባለቤቱን ታልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። አብርሃምን ባይነቁት ኖሮ ሌላ ሴት አያመጡለትም። ገብቷችኋል? እሱ ለትዳሩ ታማኝ ቢሆን ልታገስ ብሎ ቢታገስ ኖሮ ከሄርሜላ ጋር ዛሬ አይቀጥልም። ያኔ ዛሬ ላይ ወጣ ሩታን እንደ ጠላት የምታየው እህትየዋ ራሱ ሄርሜላ ገና ከአመጣጧ ከወንድሜ ትዳር ውስጥ ራቂ ብላ ሀይ ብትላት ኖሮ ዴቭም ያኔ ገና ሄርሜላ እንደመጣች ሩታ ሳትወልድ ማለት ነው ሀይ ብለው ቢከላከሉ ኖሮ እንደዚህ ሄርሜላም ዘልቃ አትገባ። በነገራችን ግን ነገሩ የሄደው መቼ ነው? ቁጣ ማናት እቺ ቡዜም አብርሃም ላይ እንትን እያለች ሩታን ጫና እየፈጠረች የነበረው መቼ ነው? ሩታ ከወለደች በኋላ ነው እንጂ ገና ካመጣጧ ሲያመጧት ሰዓት የተቀበለ ጊዜ ለምን ተቀበልክ ብላ እንኳን ቪዲዮ አልሰራችም። አይታችኋል?
ቪዲዮ አልሰራችም ያኔ። ይሄ ሆን ብሎ ተመካክረው እህትየዋና ሄርሜላ አቤል ሆን ብለው ተመካክረው ያመጡት ነገር ነው እንጂ ያኔ እውነት እንዳሁን ቆማ ሽንጧን ገትራ ወንድሜ እንዲጎዳ አልፈልግም፣ የቤታችን አባል አይደለችም፣ ስለሷ አይመለከተኝም ብላ ስትል ሩታ ለአብርሃም የአንገቱን ሀብል የሰጠችው ሰዓት ወታ ለምን ሰጠሽው በምን ምክንያት ነው ብላ ከምትቆጣ ሄርሜላ ሰዓቱን ያመጣች ጊዜ ለምን ቡዜ ቪዲዮ ሰርታ ለምን ተቀበል ካላለችው አይታችኋል። በዛ ጉዳይ ላይ ቡዜ ሰርታለች፣ እህትየዋ አልሰራችም። ለምን ተቀበልክ? ይሄን እኮ ሩታን ያስከፋታል። ገና ነው ከሷ ጋር ያለውን ነገር አልጨረስክም፣ መጨረሻ ላይ ስትደርስ ነው ብላ እንኳን አላለችም። አለ ይሄ ቪዲዮ ታለ ንገሩኝ። ምናልባት እኔ ታላየሁት ይቅርታ። እግዚአብሔርን ያኔ ሀይ ብትባል ኖሮ እዚህ ባልደረሰች። ከዛን ደብቃ ማለት ነው ደብቃ እርግዣለሁ ብላ ስትመጣ በስተት የተፈጠረ ነገር ነው አሉ። እንዴ ወንድና ሴት አብሮ ሲጋደም እኮ ልጅ እንደምናረግዝ ታውቀዋለች አይደል? ህፃን ልጅ አይደለችም። 20 እና 21 22 ዓመት ይሆናታል ሄርሜላ በትንሹ ካላችሁ ማለት ነው። ገና እኮ ከ18 ዓመት በታች አይደለችም። መቼም ተምራለች አይደል እንዴ? እህቶቿም ወይ ቤተሰብም ሲወራ ጓደኞቿም ሲያወሩ ሰምታ ይሆናል። የክላስ ጓደኞቿ ማለት ነው። እንዴት እንደሚቀር ከወንድ ጋር መቼም አንድ ሴት ግንኙነት ስታረግ ፔሬድ እንደሚቀር እርግዝና እንደሚፈጠር ይታወቃል። ይሄን ሳሰማ ቀርታ ነው ይመስላችኋል? አሁን ሄርሜላ ይሄን ሁሉ ነገር ያረጋችው ለምንድን ነው? ሩታዬ ይቅርታ ጠይቃ ነበረ። በጠየቀች ጊዜ ነገሩ ሰላም ነው፣ ልጅክን በፈለክበት ጊዜ እየመጣክ ማየት ትችላለህ፣ በነፃነት ጊዜ አሳልፍ ብላ ስላለችው ሩታማ እንዲህ ለአብርሃም ነፃነት ተሰጠች። የበፊት ፍቅራቸው ያገረሻል ይመለሳል ብላ ስትል እቺን ዘዴ ተጠቅማ መጣች ማለት ነው። ቶሎ ብላ ልጅ እንዲፈጠር ልጅ አርግዤልካለሁ ብላ ያንኛውን እዚያ ያለው ልጅ እንዲክድ አስደረገችው ማለት ነው። ከሃዲ ዛሬ የዘራሹን ነገ አንቺም ታጭዋለሽ። እውነት ሩታ ነፍሰ ጡር ሆና ያለቀሰችውን የተሰቃየችውን አንቺ አልቅሰሽ ተሰቃይተሽ ፈጣሪ ያሳየን። መርገምት ማለት ነው እቺ የቀይ ሴጣን ምን ያህል የወንድ ሱስ እንዳለባት የወንድ ማንኛዋ ጤነኛ ሴት ናት እውነት ልጅ ያለውን ባል ሄዳ የምታገባው? እኔም ብትሉኝ አላገባም። እግዚአብሔርን ነው የምላችሁ። ምን ሆናችኋል? አንደኛ ልጅ ተሌላችሁ ሄዳችሁ ልጅ ያለው ባልን እንዳታገቡ፣ ትልቅ ጥፋት ነው። ተጎጂዎቹ እናንተ ናችሁ። ምንም አሁን ልጅ ብትወልድለት ማለት ነው ይሄ ፍቅር እንደነበረ አይቀጥልም። እመኑኝ፣ የሆነ እንከን ይፈጠራል። ልጅ ያድጋል። ከ3 ከ4 ዓመት በኋላ ኬጂ ትምህርት ይማራል። ያኔ ክፍያ አለ፣ ግዳጅ ነው። ምናልባት ደግሞ ወደዚህኛው ቤት አደላክ ወደዚህኛው ልጅ አደላክ ይመጣል። ፍቅርሽ እየሸረሸረ ነው የሚሄደው። ይሄ እኮ በራስሽ እጅ የሚነድ እሳት ውስጥ የገባሽው አንቺ ነሽ ማለት ነው። ስለዚህ እየመጣሽ አፍሽን ልከፍቺ አይገባም። ሩታ ላይ ድሮ የሌለሽም ምላስ ከየት ነው ያመጣሽው? በእውነት ልክ በቃ ቤተሰቡ ቡዜም ወደ እሷ ስትሆንላት ጊዜ ምላሷን አስረዘመችው ማለት ነው። አስረዘመችው። አይፈልግሽም። አንቺ ነሽ እንጂ ሳትፈለግ እየመጣሽው። ሳይፈልጉሽ የመጣሽው እኮ ትዳሯ ውስጥ የገባሽው እኮ አንቺ ነሽ። አረመኔ በእውነት እኔ በሆን እንደው አንቺም በህይወት ራሱ እንድትኖር አላደርግሽም። በህይወት ማለት ነው። ማንም በራሱ ነገር ላይ መጀመሪያ ሲመጣበት ዝም ብሎ አያይም። ማንም በቁስሉ ላይ ጨው ሲነሰነስበት እንደሚያቃጥል ስለሚያውቅ ዝም ብሎ አያይም። ገብቷችኋል? ቀንታ ነው የምትሉት። ብትቀናም ሩታ የልጇ አባት ነው። ከዚህ በፊት ያሳለፈችውን ስቃይና መከራ ስለምታውቅ ነው ልተወው እንኳን ብትል መተው ያልቻለችው። እንዴ ምን ሆናችሁ ነው? እንደ ራሳችሁ አስቡ እንጂ ክርስቶስ እንደ ራሳችሁ አስቡ።
የወንድ አልጫ በመሆኑ ነው እንጂ ትዳሩን ቆፍጠን ብሎ ይዛል ነበር እንዴ? ክብር ቢኖረው ሄርሜላ ጠፋች ብሎ እሷ ቤት ሊፈልግ ይሄዳል እንዴ? ገብቷችኋል? ክብር ስለሌለው ነው። ክብረ ቢስ መሆኑ እንዲህ ነው የሚያስታውቀው። አሁን መጨረሻ ንገራት፣ በዚህ መቀጠል የለብንም ብለው አመጣችው። አይታችኋል? ሴት የላከው ሞት አይፈራም እንደሚባለው እኛ ሴቶች እኮ ወንድን ታፈቀርን በቃ ደም ስራችን በሙሉ ነው የሚደፈነው። አሁን ተደፍነሽ ሊሆን ይችላል ሄርሜላ፣ በኋላ ግን ዋጋ ትከፍሊበታለሽ። ደግሞ ፈጣሪ ይኸውልሽ ዋጋ የምከፍሊበትን ይስጥሽ ነው የምልሽ እንጂ አይስጥሽ አልልም። ሴት ልጅ ሆነሽ ለምን እንድትናገር እንዳትሉ። በአሁን ንግግሯ በጣም ነው ያናደደች። እሱም ምንድነው አብርሃም አይፈልግሽም ያለችው። ለምን እሷ እኮ ፈልገኝ አይደለም ያለችው፣ ግን ስሜን እንዳትጠሩ፣ አሁንም ስሜን በየቦታው በእኔ ዙሪያ ያሉት ሰዎች ጋር የምትደርሱ ከሆነ አልተዋችሁም ነው እያለች ያለችው ማለት ነው። እኔም በዚህ ነገር መቀጠል ስለማልፈልግ ለትዳራችን መሀል ምንም አይነት እንከን እንዲገባ አንቺ ነሽ እኮ ትዳሯን ገብተሽ ብጥብጥብጥ ያረግሽው ማለት ነው። እንደበሶ ብጥብጥ አርገሽ ወጣሽው እንደሊጥ እኮ አንቺ ነሽ። ወንድ አተሽ ነው፣ ወንድ ጠፍቶ ነው እንደተባለውም እንደው እንደተናገርሽውም በጣም ኃይለኛ ነው ብለሻል ማለት ነው። በቃ ታብታብ ላይ በጣም ኃይለኛ ነው ብለሻል። ለዛ ነው አሁን አለቅ ብለሽ ሙጥኝ ያልሽው። ሊቀቂው አይደለም መቼም ተመልሶ ይሄ ቢመጣ ለሩታም ባል አይሆንም። ለምን ይሄ መዝረክረክ በየቦታው ሄዶ ለሀጩን ማዝረክረክ ነው እንደ ውሻ የሚፈልገው። ገብቷችኋል? እንደ ውሻ በቃ ያያ ሴት ሁሉ መዝረክረክ ስለሚወድ ሩታ ደግሞ እንደዚህ አይነት ወንድ አልጫ አልተስማማትም። አሁንም ከሱ ምንም እንደማትፈልግ ነግረዋለች። ልጇን በደንብ ማሳደግ እንደምትችል። ኧረ በጣም ነው የምታናድዱት። ምን ትመስላለች? የቀይ ሰይጣን ያልታወቀባት እስስት ማለት ነው። በጣም ነበረ ስትቅለሰለሽ የነበረው። አሁን ላይ ምላሷ እንዴት እንደምትንጣጣ ሴሰኝነትሽን እኮ አሳይተሻል። ሆቴል ለሆቴል እየተሽከረከርሽ ማለት ነው። ሆቴል ለሆቴል እየተሽከረከርሽ አብረን ታላደርን አፈቅርሻለሁ በለኝ ሳመኝ እንዴ! ለራስሽ ክብር ቢኖርሽ የሚወድሽ የሚያፈቅርሽ ከሆነ እኮ ራሱ ይስምሻል፣ ራሱ አፈቅርሻለሁ ወድሻለሁ ይልሻል። በግድ እያስገደድሽው ነበር እንዲልሽ ያደረግሽው። መጨረሻ ላይ ግን አልሆን ሲልሽ ለአቤል አማላጅ ልከሽበት ወድሻለሁ አፈቅርሻለሁ በላት። ያ ቪዲዮ እኮ አለ። አሁን ልክ እንደ ጨዋ ሴት ደግሞ ያደርግሻል አይደል? እቺ ምን አይነቷ ሴሰኛ ዝሙተኛ ሴት ነች? በእናታችሁ ይድፋሽና። በእውነት በጣም ተጨንቃችሁ ነበር። አዎ በጣም ነበር የጨነቀን የአብርሃም መታሰር። በጣም ጭንቅ ብሎን ነበር። ምግብ አልበላ ብሎን፣ ስራው አልሰራ፣ በቃ ስለሱ ነበር ሀሳባችን። እንዴት ይሆን ሄርሜላ ባል ታስሮ፣ በዚህ ላይ ሄርሜላ 2 ነፍስ ናት፣ ልጅ ይዛ መታለች። ሀሳባችን ሁሉ እሱ ነበር እኮ ጸሎት እያደረግን። አይ አንቺ ሴሰኛ ሴት እውነት ከምድር ያጥፋሽ። ሌላ ምንም አልልም። የሚያጠፋ ማለት ነው ሲኦል። የቀይ ሰይጣን። ለማንኛውም ቪዲዮ ይሄን ይመስል ነበር። ዛሬ በንዴት ነው የተናገርኩት።